ቶሎነይ ፍተሺ በሀሳቤ እያለ እንግዲህ አቶ አብርሃም አበጋዛችን እንግዲህ ይሄው ነግሬያቸው ነበረ። ለሁለታችሁም አይጠቅማችሁም ብለን ስንናገር አንሰማም፣ ለሁለታችንም ይሆናል ስትሉን ነበር። ግን ሩትዬ የኔ ልዕልት የኔ ጀግና ራሷን ወስና አልፈልግም በቃ እቃ እኔ ጋር ያለውን ወስዶ የራሱን ህይወት ይኑር፣ እሱ ማን ስለሆነ ነው ሁለቱም ሴቶች ጋር እየሄደ የሚያስለቅሰው ብላ እንግዲህ የራሷን ውሳኔ ወስናለች። ያችኛዋ ደግሞ ሳይውል ሳያድር እንግዲህ ራሴን አጠፋለሁ ብላለች። ሩትዬ ግን የሁሉ 4 ዓመት ሙሉ ስትሰቃይ ራሴን አጠፋለሁ አላለችም። ኤርሜላ ግን ምንም ልጅ ወልዳለት ስንት ነገር አብሮ አሳልፎ ውጣ ውረድ ስንት ወጥቶ ራሴን አጠፋለሁ አላለችም። እቺ ሽልጥልጥ ግን ትላንትና መጣ ራሷ አልፈልግም ብላ ደግሞ በነገራችን ላይ ራሱን የሚያጠፋ ሰው ስልክ ደውሎ ራሴን ላጠፋ ነው ብሎ አያለቅስም። ራሱን ማጥፋት የሚፈልግ ሰው በሩ ዘግቶ ራሱ ስጥ ያደርጋል እንጂ ለሰው ተናግሮ ራሱ ማጥፋት አለ እንዴ? አረ ሼም ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እንግዲህ ኤርሜላ ልትፋለም ደግሞ አንዷ ቆንጅዬ ከአቶ አብርሃም ጋር እንደምታዩት እንደዚህ ፏፍሽ ብሎ መጥተዋል ማለት ነው። ቤተሰቦቼ አይመስላችሁም? እናንተ ሰሞኑን አብርሃም እየሆነ ያለው ነገር ይሄን ለማሳየት አይመስላችሁ? አብርሃም እኮ አብርሃምን የሚያውቅ ሰው የለም ነው የምላችሁ እኮ የምሬን ነው። አውቆ ነው ዳር ኤርሜላን ጣል ሲያደርጋት የነበረው እንደዚህ ኮስተር ስለ የነበረውና ሌላ ሴት ፈልጎ ነው። ኤርሜላ ሰለቸችው። በቃችሁ በቃ አላገባችሁ አይደለ? እንደዚህ እየተነጠፈችለት በጣም ይሰለቻሉ። በነገራችን ላይ ወንድ ልጅ ማለት ነው እንደዚህ ሊሆንልህ፣ እኔ ልሙትልህ፣ እኔ ልከረባብትልህ የምትል ሴት አይወዱም። እና ኤርሜላ አብርሃም እንግዲህ ሰለቸችው፣ በጣም ሰለቸችው፣ አንገሸገሸችው ታውቃላችሁ። እና ያው እንደዚህ እንደምታዩት ቆንጅዬ ወጣት ምንም የተነካች የማትመስል ይዞ መጥተዋል እምላችሁ ውዶቼ ፍቅሮቼ።